ባለ አንድ መኝታ ቤት ነው የምኖረው። ሱመያ እዛ የሚያክል ቤት እየኖረች እኔ እንደዚህ ነው የምኖረው። ሱመያ እኮ በራሷ ገንዘብ እኔ ስለ ሱመያ ምናምን አይደለም አሁን እያወራለሁ። እኔ የምፈልገው እንደዚህ አይነት አንድ መኝታ ምናምን አይደለም፣ ባለ 3 መኝታ ለምከታል ብለን ሁሉንም ብር ከፍለ ለዛውም ደግሞ እንደዚህ ገና 5 ዓመት ጠብቃ እንድከፍል አይደለም። ሁሉንም ከፍለ ተፈራርመ ባለ 3 መኝታ። አዎ ወላሂ አልሰማህም? አይ ወላሂ አልገዛም። ባለ አንዱን አልፈልግም። አዎ አበደን አልፈልግም። እዚህ ቁጭ ብዬ ነው ማድራት። ገዝታለኝ ትሄዳለህ ባለ 3 ማድረግ ይቻላል። ችግር የለም እንግዲህ እንላለን። ምግብ ሳልበላ በብርድ እንድሞት ከፈለግ እኔ ታውቀኛለህ፣ ደረቅ ነኝ። ምንም ነገር በቃ ልታረግልኝ ይገባል። ስለ በረኪ ነው። ለምንድን ነው ሰው ፊት ለፊት የምታወራው? ድርጅቱም ያው እንግዲህ አንተን ለማመስገን ኤኒዌይ እንዴት ናችሁ? ሰላም ናችሁ ወይ? ውድ የዩቲዩብ ተመልካቾቼ በያላችሁበት ቦታ ፈጣሪ ሰላማችሁን ያብዛው። ሀገር ውስጥም ከሀገር ውጭም ላላችሁ በጣም 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 ብሽቅ ብዬበታለሁ። በጣም ላይክ እኔ ሚስት ሆኜ የሰይድ ሚስት ሆኜ ላይክ እኔ ሱመያ ሆኜ ሰይድ እንደዚህ ያደረገ ያለው ነው የመሰለኝ። ላይክ የነሱ ኃላፊ የነሱ እንትን እኔ ላይ ማለት ሰርች እኮ አላውቅም ዩቲዩብ ራሱ ማለት ነው፣ ግን እከታተላለሁ ምናምን ነገር ግን አሁን በጣም ርርስ እስቲ ቆይ ወጥቼ ላውራው እንዴ ብዬ ነው እንትን የምለውና እኔ ከዚህ በኋላ እስከዛሬ ምን አይነት ልጅ ነች ምናምን እያልኩኝ አውራ ነበር አያንቱን ማለት ነው። ከዚህ በኋላ ግን እኔ አያንቱን የምወቅስበት ምንም አይነት ነገር የለኝም። ለምን ባልየው ነው በጣም አይምሮ ያለው ጭንቅላት ያለው አውቆ ነው የሚያደርገውና ፈቅዶ ላይክ አፍቅሮ ላይክ እኔ አሁን ድሮ የሚመስለኝ የውሸት ነበረ። እንዴ ሴት ልጅ ክብሯን ትታ እንደዚህ ታደርጋለች ምናምን ነገር እል ነበረ። በእርግጥ በቃ እሷ የፈለገችውን ታርጌት ሞልታለች። እሱን እየፈቀደ ያረገላት ነው አይደል እንዴ ያለው። ስለዚህ እኛ እሷን ልንወቅስ አንችልም ከዚህ በኋላ ላይክ ልንወቅስ የምንችለው እንዴት ሴት ልጅ ሆና እንዴት ለሴት አታዝንም በሚለው ሐሳብ እንጂ በጣም ላይክ ጭንቅላት የሌለው መወቀስ ያለበት ሰይድ ነው። በጣም ላይክ የሚያሳፍር በጣም ይወረደ ማለት በጣም ይከብዳል እኮ ይሄን ሁሉ ያህል አመት አብሯት የኖረው ሚስት እርግፍ አድርጎ ትቶ አንድ ወጣት በርሜ እኩል ነው። እቺ በርሜ ከፍ ትላለች። አያንቱ በርሜ ከፍ ምትል ነው የሚመስለኝ ከሱመያ ማለት ነው። ለምን ሱመያ በ10 አመቷ ነው ውጭ ሀገር የወጣችው፣ በልጅነቷ ነው አግብታ የወለደችው። ስለዚህ ወዲያው እንደዚህ እንጆይ ሳታረግ የወጣትነት ላይፏን ብዙም ሳታሳይ ወደ ትዳር ስለገባች ትዳሬን ስላለች ስለወለደች ይሄን እንደወጣት ለመልበስ ለመዘነጥ ምናምን ፎከስ ስለማታረግ ትልቅ ልትመስል የምትችለው እሷ ነች። እሷ ግን ገና ወጣት ነች። የሰይድ አብሮ አደግ ሆነች። የሰይድ ኩያ ስለሆነች በቃ የፈለገችውን ያደረገችውን የፈለገችውን መንገድ ስለሄደች እኔ ዛሬ እንደውም ላደንቃት ነው አያንቱን። ሰይድ ግን በጣም የእውነት አላህን የማይፈራ በጣም እኔ ልናገረው አልፈልግም። ወይ በተመለሱ ወይ መች ነው የሚታረቁት? ወይ ሱመያ ሽባለችው ምናምን እያልኩ ነበረ። ግን አንዳንዴ ስለሰው ብዙም ሳናቅ ላይክ እሷ ታውቃለች ባሏ ምን እንደሆነ ማለት ነው። እና ስለሰው ብዙም ሳናቅ መፍረድ በጣም ነው የሚከብደው። ላይክ ዲፕሊ ስለምታውቅ እኮ ነው ህይወቷን አይደል ትዳሯን ያን ሁሉ ነገር ሸሽታ ራሷን ያሸሸችው የባሏን ጸባይ ስለምታውቅ ነው ማለት ነው። ብዙን ጊዜ ቪዲዮዎቻቸውን ገብታችሁ ካያችሁ ብዙን ጊዜ ላገባ ነው አገባለው አገባው ያለ ነው ፕራንክ ራሱ የሚያደርጋት ማለት ነው። እና በጣም ነው ላይክ ልቤ እንዴት ነው ልቤ ቅጥል ነው ያለላት። ላይክ እሷ ማለት በጣም የሚያናድደው ያያንቱ ሱመያ ያላት ነገር እንዲኖራት ነው የምትፈልገው። እኩል ነው ተብዬ የለ የናንተ ሃይማኖት እያለች ነው የምታወራው ስቲል ማለት ነው። ኢቭን የናንተ ሃይማኖት እኮ እኩል ነው ያዘዘው። ስለዚህ እኩል እሷ ያላት ይኖረኛል። እቺ በልጅነቷ ወጣ ለፍታ ግራ ቢያንስ የራሴ ነገር ይኖረኝ ብላ በራሷ ነገር ብትገዛ ነው ቤት አይደል። እሱ ግን ለሁለት አንድ ላይ አፍርተው ያን ሁሉ ድግስ ደግሶ በየወሩ 40 ሺህ ብር እየከፈለ ያኖራት
እንደዚህ ደግሞ ዛሬ መጥቶ አፓርትመንት ገዝቶላት ያ ሁሉ የመጣው ብር እኮ እሱ ከሱመያ ጋር የነበረ ብር ነው። ስለዚህ እቺ ምንም ሳሰራ ዘጭ ብላ ገብታ ህይወቷን እንደፈለገች እየኖረችበት ነውና ሴቶች ግን የእውነት ተማሩ ከዚህ። በቃ ላይክ ወንድ ልጅ መቼ እንደሚቀየር አታውቁም። ወንድ ልጅ መሽጥሏችሁ እንደሚሄድ አታውቁምና ሁልጊዜም ባሌ እያላችሁ ባላችሁ ስራ አትሯጡ። በሆነ ጊዜ እንደዚህ ሲቀየር አሁን አምናለች ሰይድ ነገ ያገባብኛል፣ ነገ ህይወቴ በሰቃቀላል ብላ መቼስ በጭንቅላቷ ስላልተቀመጠችም ሱመያና ካገባሽ ከወለደሽ በኋላ ልጆቿ ላይ ነው ፎከስ የምታረገው ምናምን ነገርና ኢቭን እጇ ላይ ብር ባይኖር ኢቭን የሆነ ነገር ባይኖር እኮ በቃች ልጅ ከሰረች ማለት ነውና በጣም ያቃጥላል። የእውነት እንደ ሴት ልጅ ሆናችሁ ስታዩት በጣም ነው የሚያመው። በጣም ነው ያሳዘነችኝ። እኔ እሱ አሁን እየመሰለኝ ያለው አውቆ ድራማ እየሰራ ነው ያለውና እኔ ምንም ሰይድ በጣም ለኔ ባለጌ ነው። በጣም 2 ህፃን ልጅ የያዘችን እናት 10 አመት አብሯት ይኖር አንድ ላይ ያደረ አንድ ላይ ብዙ ላይፍ ያሳለፈ ሰው በአንድ ጊዜ ጥሏችሁ አንድ ወጣትን ማለት ሚስቱም ወጣት ነች ያችኛውም ግን እየተከታተለ እሷ የገዛችበት ቦታ እየገዛ እሷ ያደረገችውን እያደረገ ሚስቱን በዚህ ደረጃ ቅስሟን ስብር ለማድረግ ለመግደል አይታችኋል። እሷ እኮ ወታ ስለማታወራ ነው መጎዳቷን ስሜቷን ወታ ስለማትናገር ነው እንጂ እኮ እርር እያለች ነው የሚያደርገው ነገር። አሁን ድሮ አዝኝለት ነበር፣ አሁን ግን አውቀው ፊልም ድራማ እየሰሩ ነው ብዬ ነው ማስበውና እንደው ፈጣሪ ከእንደዚህ አይነት ትዳር ይሰውራችሁ ይሰውረን። ላገባችሁም ፈጣሪ ባላችሁን አይቀይርባችሁ፣ እንደዚህ አያድርግባችሁ ነው የምለው። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። በጣም አዲስ ዩቲዩበር ነኝ፣ ስደት ላይ ነኝ። እንደው ስደተኞችን ሰው ሀገር ያሉትን አበረታቱ እና አበረታቱ። በተረፈ ግን ሌላ ምን የሚባል ነገር አለ? በጣም ነው ያሳዘነችኝ ሱመያ። በጣም ላይ ውስጤ ነች ያለችው። ፈጣሪ ጽናቱን ይስጣት፣ ራሷን እንዳትጎዳ እንዳትሰበር ከዚህ የበለጠ። ሰውየው ግን አውቆ ነው እንደዚህ የሚያደርጋት። እኔ ድሮ አውቆ ያልተፋቀሩ ያልተዋደዱ ነበር የሚመስለኝ። አሁን ግን በደንብ አፍቅሯት በደንብ ወዷት ነው ይሄን ነገር እየኖሩ ያሉት እና ፈጣሪ ሆናቸው። በተረፈ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ ባይ